እኔ ምንም አይነት አስተያየት ከመስጠቴ በፊት እስኪ ሐዲሱን አብረን እንመልከት። ከዛ በኋላ እኔም እናንተም የራሳችን የሆነን ግንዛቤና አመለካከት እንይዛለን ኢንሻአላህ። المستدرك على الصحيحين للحاكم النيسابوري صفحة 925 عن أبي ذر رضي الله عنه قال قال رسول الله صلى الله عليه وآله من أطاعني فقد أطاع الله ومن عصاني فقد عصى الله ومن أطاع عليا فقد أطاعني ومن عصى عليا فقد عصاني. هذا حديث صحيح الإسناد ولم يخرجاه. هل وافق الذهبي تصحيح الحاكم؟ دعونا نشاهد. المستدرك على الصحيحين للحاكم النيسابوري في الجزء الثالث حديث 4617 يقول في الحاشية قال في التلخيص صحيح. እንግዲህ ሐኪም ነይሳቡሪ በአልሙስተድረክ አላ ሶሒሐይን ኪታባቸው በሐዲስ ቁጥር 4617 ላይ በሶሒህነት እንዳሰፈሩት የአላህ መልእክተኛ ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እኔን መታዘዝ አላህን መታዘዝ ነው፣ እኔን አለመታዘዝ አላህን አለመታዘዝ ነው፣ ዓልይን መታዘዝ እኔን መታዘዝ ነው፣ ዓልይን አለመታዘዝ ደግሞ እኔን አለመታዘዝ ነው ብለው የዓልይን አምርና ናህይ ትእዛዝና ክልከላ የአላህ ትእዛዝና ክልከላ እንደሆነ ከሳቸው ጋር አስተሳስረው አይተናል። በነገራችን ላይ ይህን ንግግር ጀነት ትናፍቀዋለች ከተባሉት መካከል አንዱ የሆነው አማር ኢብን ያሲር ልብ አድርጉ፣ እኛ ጀነትን ነው የምንናፍቀው፣ ጀነት ደግሞ እሱን ትናፍቀዋለች የተባለለት አማር ኢብን ያሲር እናታችን አይሻ ረዲየላሁ ዐንሃ ከአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ሰላም ጋር ባደረጉት የጀመሉ ወይንም የግመሉ ጦርነት ላይ ይህንኑ ንግግር ደግሞት ወይንም ተናግሮት እናገኛለን። እንዲህ በማለት አማር ኢብን ያሲር ወደ ኢራቅ ሂዶ ኢማም ዓሊ ልኳቸው ማለት ነው። ሁለታችንም ሙስሊሞች ነን፣ ያሉ ችግሮችን በሰላማዊ ሁኔታ በጠረጴዛ ዙሪያ ተመካክረን መፍታት ይገባናል እንጂ እንዴት ወደ ጦርነት እንገባለን እባካችሁ የሚለውን ንግግር በዲፕሎማሲ መልኩ ለመፍታት ኢማም ዓሊ በላከው ጊዜ አማር ኢብን ያሲርን ማለት ነው ቅድም አልሙስተድረክ አላ ሶሒሐይን ኪታብ ላይ ያየነውን ንግግር እንዲህ በማለት አስፍሮት ነበረ። እናንተ ሰዎች ሆይ አለ አማር ኢብን ያሲር የኩፋ ህዝቦች ፊት ቁሞ ማለት ነው፣ በእናታችን አይሻ ወገን በኩል ለቆሙት ማለት ነው ለመዋጋት። እናንተ ሰዎች ሆይ አላህ ዛሬ በእናታችሁ አይሻ ሊፈትናችሁ ነው። አላህን ትታዘዛላችሁ ወይንስ እናታችሁ አይሻን ትታዘዛላችሁ አለ። ልብ አድርጉ፣ እዚህ ጋር በአላህ ቦታ ያስቀመጠው አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ነው። ያ አላህ እንደ ራሴ ወይንም ውክልናውን ይዞ ሐቂቃ ላይ የቆመው ማለት ነው፣ በረሱሉ ቦታ ላይ የቆመውን ማለቱ ነው። በምድር ላይ የአላህን ቦታ መልእክተኞቹ ናቸው የሚሸፍኑት። ስለ አላህ የሚነግሩን መልእክተኞቹ ናቸው። መልእክተኞቹ የሚወክሏቸው ሰዎች ደግሞ የመልእክተኞቹን ኃላፊነት ይሸከማሉ። መልእክተኞቹ ደግሞ የአላህን ኃላፊነት በምድር ላይ ይሸከማሉ ማለት ነው። እናም ለዚህ ነበር ዛሬ አላህ እናንተን እናታችሁን ትታዘዛላችሁ አይሻን ወይንስ አላህን ትታዘዛላችሁ? አላህ ሊፈትናቸው ነው። ልብ አድርጉ፣ አላህን ትታዘዛላችሁ ያለው በአላህ ቦታ በውክልና ደረጃ የነበረው አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ነው። እናም ይህ በአልሙስተድረክ አላ ሶሒሐይን ኪታብ የመጣው ሐዲስ ያው እንዳያችሁት ሶሒሕ ሐዲስ ነው። ነገር ግን አህለል በይቱን በተለይ አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ አስመልክቶ የመጡ ሐዲሶችን በአጠቃላይ የአላህ መልእክተኛና ፈጣሪያችን አላህ የረገሙት ሙዓዊያ ቢን አቢ ሱፊያን ስለ አህለል በይቱ ረሱላችን የተናገሩትንም ይሁን እንደገና ደግሞ አህለል በይቱ ስለሰሯቸው ጀብዶች ሲናገር የሰማችሁትን ሰው ፈጽሞ ግደሉት። አንድም ሰው በሚዲያም በምንም መስጊድ ሚንበር ላይ ወጥቶ ምንም አይነት ስለ አህለል በይቱ ፈዲላ እንዳትናገሩ ብሎ አዋጅ ስላደረገ ያ አዋጅ እንግዲህ እስከ ዛሬዋ ቀን ድረስ ደርሶ እያየነው ነው ማለት ነው። ልብ ያለው ልብ ይበል እላለሁኝ።